ሰላም ሰላም የአይነት ቤተሰቦች እንደምን አላችሁ? ዛሬ እንግዲህ ከቤታችን ወጣ ብለን በአካባቢያችን ባለ እጅግ በጣም በሚያምረው የአረንጓዴ መናፈሻ ከፈለጋችሁ ወደ ግራ ከፈለጋችሁ ወደ ቀኝ ከፈለጋችሁ ደግሞ ወደ ኋላ ወክ እያደረጋችሁ ፈታ ዘና የምትሉበት ንጹህ አየር የምታገኙበት እንደዚሁም ደግሞ ልጆች ካሏችሁ ልጆች ማጫወቻ በሽ የሆነበትን ሰፈር በዚህ መልኩ አሳየናችሁ። ወደ ዛሬው ቪዲዮአችን ስንሄድ ደግሞ በሚከተለው መልኩ ይቀርብላችኋል። ቻናላችን ሰብስክራይብ፣ ላይክ እና ሼር አድርጉ። ሰናይ ቆይታ ይሁንላችሁ። መሬት ያነሳን ህዝብ ፕሊስ አትጫወትበት። ፕሊስ ፕሊስ። እና ጥሩ ነው ብዬ አላስብም። ህዝቡ ነው ያከበረ፣ ህዝቡ ነው የወደደ፣ ህዝቡ ነው እዚህ ደረጃ ያደረሰ ህዝብ እንጂ መንግስት አይደለም አንተን እዚህ ያደረሰ ህዝቡ ነው። አዶናይ 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 እያለ ክብር ይሰጥ። ለዚህ ህዝብ ይገባዋል። ተው አዶናይ፣ ፕሮፓጋንዳ አትስራ። ኢትዮጵያ የሌላትን ገጽታ አትገንባ። የላትም ይሄ ገጽታ ኢትዮጵያ በፍጹም የላትም። ማንም ከውጭ መጥቶ ጮማ ቆርጦ የሚሄድባት እንጂ ሀገር ውስጥ ያለው ወንድምና እኔ መሰለኝ አብረው ተጫውተው እንደ ጓደኛ አብረው ጥሩ ነገር አድርገው የሚሄድ ነው መሰለኝ። ልጁን ፖለቲካ እያሰሩት ነው በምታዩት መልኩ። ኢንተርናሽናል ኒውስ ዘጋቢ ነው። ኢትዮጵያ በጣም የምትገርመናት ተብሎ ይፖሰትላል። ሰላም ሰላም፣ እንዴት ነው ፓፓ? አማን ነው? ውረድ። ይሄ ዝንጅብል ለቃሚ ናውረድ። ፓፓ ምናምን የሚባል ነገር አይሰራም። እኛ ስራ ላይ ነው፣ ስራ እየሰራ። አዶናይ ህዝብ ያነሳ ሆነ ህዝብን መርሳት የለብህም። ህዝብ ከጠላህ አባቴ የሁላ እውቅና አፈር ከድሜ ይገባል። አፈር ከድሜ ተመልሰህ ካናዳ ነው የምትገባው። ካናዳ ሮጣ ትገባለህ፣ እዛው የምትሆነው ትሆናለህ። ስለዚህ አዶናይ ፕሊዝ በህዝቡ ስሜት በህዝቡ ነገር ላይ አትጫወትበት። ህዝቡ አሞታል። እውነት ለመናገር ኑሮ መቋቋም ያልቻለ የኢትዮጵያ ህዝብ ነው። እውነታው ይሄ ነው። የኢትዮጵያ ህዝቡ መኖር አቅቶታል። መተንፈስ አይችልም። ይሄ እውነታው። መተንፈስ አይችልም። በየየመኑ በየሊቢያው በየመኑ በየቀኑ የሚሰደደው ኢሚግሬሽን ብትሄድ በየቀኑ ፓስፖርት ለማውጣት ያሁላ ሰልፍ ያሁላ መከራ የሚበላው የኢትዮጵያ ህዝብ ኢትዮጵያ ላይ ስለሞላለት ነው። ኢትዮጵያ ላይ ነገሩ ስለተስተካከለ፣ ኢትዮጵያ ላይ በመልካም ነገር ስላለ ነው አይደለም። ስለዚህ አዶናይ ፕሊዝ እንደዚህ አይነት ቁማሩን ትተህ ጓደኛን እንደ ጓደኛ አድርገህ አድርገው። ከዛ ውጭ ግን ኢትዮጵያ ላይ ያለውን ነባራዊ እውነታ ማንም ያውቀዋል። ማንም ያውቀዋል። የማይመስል ነገር አምጥተህ ስታስጨበጭብ ፖለቲካ ስታሰራ መዋሉ ህዝቡን ሸጥከው። ህዝቡን ሸጠዋል አዶናይ። ይሄ ልክ አይደለም። ጥሩ ነው ብሎ ቲክታከሮች የራሳቸውን ጥቅም ብቻ ነው። ኦፍኮርስ they don't care። ኢትዮጵያ ላይ ያሉ አብዛኛው ቲክታከር ሆዳም ምንም አይመስላቸው። አብዛኛው ሁሉም እያልኩ አይደል። ምንም ኢትዮጵያ ላይ ህዝቡ ቢያለቅ፣ ህዝቡ ቢፈጅ፣ ህዝቡ ቢርበው፣ ህዝቡ ምንም ነገር ቢያጣ ደንታቸው አይደለም። ግን በዚህ ደረጃ ዓለም ላይ ኢንተርናሽናል የሆነ እውነተኛ ኒውስን የሚያቀርብ ሰው አምጥተህ መጥቶ ኢትዮጵያ ይህን ልጅ ቢያንስ የዚህን ጋር ችግር ያለውን ነገር ብትዘግበው ምን አለ? ምን አለበት? ችግሩን የኑሮ ውድነቱ እኔ ጥሩ ነገር ስለኖርኩኝ ወንድምና እህቶቼ ሲራቡ ዝም ማለት አልችልም። እኔ ምንም ተቸግሬ አይደለም። እኔ ምንም ተነክቶ አይደለም። ዮኒ ማኛ ምንም አልተነካም። ለእኔ ጥሩ ብዬ ማስበው ለራሴ ከሆነ ለመንግስት ማሽቃበጥ፣ መንግስት ይችላል እያልኩ ማሽቃበጥ። ኢትዮጵያ በፈለግኩበት ጊዜ መሄድ መመለስ ምን አገባኝ ማለት ይችላል። ግን ህዝብ ሙሉ ከአንተ የሚጠብቀው ነገር ሲኖር አንተም ለህዝብ ታማኝነት መኖር አለበት ብዬ አስባለሁ። ችግሩን ማሳየት መጥፎ ነው እያልኩ አይደለም። መንግስት እንዲሰራበት ታደርጋለህ። ችግሩን ማሳየት፣ የኢትዮጵያን ችግር ማሳየት፣ መንግስት በዛ ላይ እንዲሰራ፣ ዝም ብሎ መብራት ስላበራ ብቻ ተቀየረን እያለን እንዳለፈልፍ ያደርጋል። መብራት መንገድ ላይ ስለተቀየረ ሀገር ልማ ብለው የሚያስቡ ደናቁርቶች ብዙ ናቸው። መብራት መንገድ ላይ መቀየር በኩንታል የሚታረስ የሚመስለው ምን የመሰለ መሀይም ሞልቶላል ኢትዮጵያ። መብራት መቀየር ከመብላት ከመጠጣት ጋር ምንም አያገናኘው። ስለዚህ አዶናይ ህዝብ በጥሩ እንዳየ እኔ እንዲጠላ ስለማልፈልግ ነው የምነግርህ። ቆርጣችሁ አድርሶላል። ህዝብ በጥሩ እንዳየ አዶናይ እንዳለ ሰውና እኔ የአዲስ አበባ ልጅ
አንተ ሰው እኮ አይደለም መሀይም ነው። ውረድ አርሴናል ይላል። ይሄ እኮ የእናቱን እናት ስም አያውቅም፣ የአባቱን አባት ስም አያውቅም። አያቶቹ እንደኔ አይጠራም፣ አያውቃቸው። ዝም ብሎ ሲባል ነው የሰሙ። ግን የመሲ የሚባል የእግር ኳስ ነው ምናምን ተጫዋችን ሳከር ተጫዋች ይገርማል። ከሚስቱ ውጭ የሚያደርጋትን ባለ ትልቅ መቀመጫ ሴት የጡት ማስያዣዋን እና የውስጥ ሱሪዋን ግልገል ሱሪዋን ከለር ይነግራል። ካልሷን ምን አይነት ካልስ እንደምታው የጫማ ቁጥሯን ይነግራል። ይሄ የተረገመ ትውልድ ነው። ለደይለን ወንድማችን የትግራይ እናት እውነተኛዋን ምን አይነት ኑሮ እንደምትኖር ሄዳ ሳየው። ጭፈራ ቤት ከምታዞረው፣ ናይት ክለብ ከምታዞረው ጥሩ የሚሰራ ሰው ነው የሚያወራለት። እኔ ሰራው ብለህ ያዙ ይልቀቁኛት። ጥሩ ከሰራ ሰው ያወራልሃል። በግለሰብ ብልጽግና ያደረሰብኝ ምንም ነገር የለም። እግዚአብሔር ይመስገን ምንም ነገር አድርጎኝ አያውቅም። ብልጽግና እኔ በግል ደረጃ ቤተሰቤንም እኔንም ምንም አድርጎኝ አያውቅም። ምንም ስለ ግለሰብ አይደለም የምናወራው። ሞጣ ዘ ቢልዲንግ እኔ ህንፃ አይደለሁም ኢንዘ ቢልዲንግ ነው ይባላል። መሀይም ውረት ይሄ መሀይሞች ከየት እንደሚወጡ ሞጣ ኢንዘ ቢልዲንግ ነው ይባላል። ሞጣ ዘ ቢልዲንግ ካልክ ሰውየው ህንፃ ነው እያልክ ነው። ወሸላ የሚልኩትን ብሎክ አማራ አለመሆንን ጠቀም። ግን የትግራይ ልጆች ታዝበናቸዋል። ሌላውን እንዳትናገሩ። ሌላውን የመናገር ሞራል የላችሁ። ትልቁን ሚና ዛሬ እየተጫወተ ያለው የእናንተ ልጅ አዶና ይባላል። ትልቁን ሚና የሚጫወተው ትልቁን ነው ማወራ። አገር ላይ ላለው ችግሩን በአናቱ ይተከል ተብሎ እያስጨፈረ የዓለምን ታዋቂ ልጅ እያስጨፈርና እያስጓራ ያለልህ ያንተ ብሄር እንድታቀው ብዬ ሌላውን የመናገር ሞራል የላችሁ። ስለዚህ ሌላው ህዝብ ከትግራይ የበለጠ አልተቸገረም። አሁን ደግሜ እናገራለሁ። ሌላው የኢትዮጵያ ህዝብ ከትግራይ የበለጠ ህዝብ አላለቀበትም። ከትግራይ የበለጠ አልተቸገረም። ስለዚህ ተስማምቶ ይኖራል። ሌላው ስለዚህ እናንተ እንደ አንድ ትግራዋይ ይሄን ወንድም ሄይ ብሮ ውጭ ደውን ምን እያረክ ነው ብላችሁ መጠየቅ ነበረባችሁ። ኤድመንድ ጎበዝ፣ በሌላ ፖለቲካ ምንም አንመቻቸው። አዶናይን ሲክባው አንቱ ሲለው ሆይ ሆይ ሲለው የነበረ ሰው። አሁን ግን ሲያየው አካሄዱ በጣም ስለታመመ ቀጥታ ወጥቶ ተናገረ። ግን ከኦሮሞ ጋር ታገናኙት የገዢ መደብ ብሎ ማለት እንጂ ኦህዴድ ወራ ምናምን የሚባል ነገር የለም። ብልጽግና በሚለው ከገዢ መደቡ ጋር እንጂ ኦሮሞ ጋር ታገናኙት። ይህን ጉዳይ ታገናኙ። ከኦሮሞ ጋር የሚያገናኘው ነገር የለም። የኦሮሞ ልጆች አይደሉም በአሁኑ ሰዓት እያሽቃበጡ ያሉት። በማ በጀት በአዶናይ በጀት ነው የሙያው። አዶናይ ነው በጀቱን የመደበው። አዶናይ አባቴ የመንግስት ተቀጣሪ ነው ማለት ነው። አዶናይ ሲምፕል። ጩኸታችሁ በቲክታከሮች ጩኸታችሁ ተቀምጧል። ይቺን ልንገራችሁ ብዬ በቲክታከሮች ተቀምጧል። ውጭ ላይ የሚፈልጉትን ሰው አስመጥተው ኢትዮጵያ ላይ በየጭፈራ ቤት እያሽከረከሩ በየምን ላይ እያስባሉ በመንግስት በጀት ሲያስጮህ ይውላሉ። ከዛ ኢትዮጵያ በጣም አሪፍ ሀገር ናት ምን ችግር አለባት እየተባለ ውጭ ላይ ይደለቅልሃል።